ጽናት ድራማ ራሄል በውሸት አርግዣለሁ ማለቷ ዛሬ እንግዲህ ተመርምራ እነ ባቢሻ አስመርምረዋት እንግዲህ ጉዷ ወጥቷል ማለት ነው። በውሸት አርግዣለሁ ብላ ጽናትና ባቢን ለመለያየት የተጠቀመች ሴራ እንደሆነ ታውቆባታል። እንዲሁም ደግሞ በጣም ደስ ይላል። ጽናት ከአባቷ ጋር ወደ ድርጅት ስራቸው ተመልሰው ድርጅታቸው እያንቀሳቀሱ ይገኛሉ ማለት ነው። ጽናት ግን በባቢ እንግዲህ በጣም ተስፋ ቆርጣለች። ባቢም ደግሞ ከሷ ላለመነጠል ይቅርታ እንድታረግለት እንግዲህ እየታገለ ነው። እንዲሁም ግርምሻ አባቷ የጽናት ይቅርታ አድርግለትና ታረቁ፣ በጣም ስለምትወጁ ስለምትዋደዱ ይጎዳሻል፣ ታረቁ እያለ እየመከራት ነበር። እሷም እንግዲህ በእኔ ላይ ሄዶብኛል ብላ በጣም እልክ ውስጥ ገብታለች። ባቢና እንግዲህ ጽናት በአሁን ላይ በጣም ግራ በሚያገባ ስሜት ናቸው ያሉት። ነገር ግን ራሄል ደግሞ አለማርገዟን አውቃለች ጽናት ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረብል ዓለሚን። በያላችሁበት አላህ ሰላማችሁን ያብዛላችሁ። እንግዲህ ጽናትን እና ባቢን ለመለያየት ራሄል የተጠቀመችው ሲስተም ምንድን ነበር? አገዝ እንግዲህ ባቢን አስገራ በመጠጥ አርግዣለሁ ብላ ነበር የዋሸችው ማለት ነው። ምክንያቱም እሷ እስር ቤት ብትገባም ልጅ ካለው ከራሄል ወደ ጽናት ጋር እንዳይመጣ ነበር ያደረገችው። ነገር ግን ያሬድና እንግዲህ ባቢ በጣም በሚገርም ሁኔታ እንግዲህ እንድትመረመር አድርገዋታል ማለት ነው። እንግዲህ ዶክተርንም ለምነው እምቢ ብላ ነበር። ሽንት ምርመራ እንዲታረግ አድርገው ነው እንግዲህ ተባብራቸው ያደረጉት። እሱም ደግሞ እንግዲህ ምንድነው የሴራው ጠንሳሽ ያሬድ ነው። ያሬድ እንግዲህ ወደ ፖሊስ ጣቢያ ሄዶ እስር ቤት ሄዶ ራሄልን እንግዲህ ማቆያ ክላስ ካገኘ በኋላ ለምን መጣህ ስትለው አይ እኔ የመጣሁት እንግዲህ ጓደኛዬን ያው እንግዲህ ብሌን ጋር ተጣጣ ወለዚነ የቢቱነ ሊረቢሂም ሱጀደን ወቂያማ ብሌን ጋር ስለተጣላ ብሌን ንገሪልኝ ታንቺ ጋር እንዴት ተውኩ ስራውንና ያው ተሷም ተነጥል እንድማል ቀመጥ ያኔ ያለውን ነገር አንቺ ንገሪያት እንድታምነኝ ብሎ ነበር ዘዴ የሰጣት። ከዚያ ይቅርታ አድርግልኝ በቃ ልለምንሽ ብሎ ተጠግቶ እንግዲህ የሆነ እንግዲህ የተቀባውን መጥፎ ነገር ተቀብቶ እሷ ጉፋን እንዲዛት ወይም ደግሞ ሳል ነገር እንዲለቅባት አድርጓታል ማለት ነው። ከዚያ በኋላ እንግዲህ እሱ እየተደሰተ ተመልሶ ከዚያ ራሄል እንግዲህ ፖሊስ ጣቢያ ሳል በጣም ሲያስላት እስረኞቹ እንግዲህ የሚጋባ ተላላፊ በሽታ እንደሆነ ብለው እንግዲህ ክስ አቅርበው ነበርና እንግዲህ መርማሪ ክላስ ስትገባ ክስ እንደቀረበባትና እንደማመልከቻ እንዲያመለከቱ ተላላፊ እንደ ቲቪ በሽታም ጉፋንም ሆነ እኔ የሚተላለፍ ከሆነ ቲቪ ነው ብለን ነው ብሎ አላት። መርማሪውም እንግዲህ እኔ እኮ ደረቅ ሳል ማለት ጉፋን እኮ ነው እያለችው ነበር። ያው እንግዲህ ግዴታ ምርመራ ታረጊያለሽ፣ ይሄ ከበላይ ነው የመጣው ትዕዛዝ ነው ብሎ አላት ማለት ነው። እንግዲህ መርማሪው ከዚያ በኋላ እንግዲህ ወደ ሐኪም ቤት ሄዳ ሐኪም ቤት እንግዲህ ሄዳ ሐኪሟ ጋር ሽንት እንድትሰጥና የተለያዩ ነገሮች እንድትሰጥ ስታዛት እንግዲህ ይሄ እኮ የቲቢ ተብሎ እንደሆ ጉፋን ያዘኝ ስለሚያስለኝ ነው እንጂ የዚህን ያክል ሽንት የሚያሰጥ አይደለም ብላ ብትከራከራትም ያው አልሆነም እንድትሰጥ ተገደለች ማለት ነው። በዛ መሰረት እንግዲህ ባቢ ልጅ ያለማርገዟን ነው ውሸቷን መሆኑን አውቋል ማለት ነው። ሲቀጥል ደግሞ እንግዲህ የብሌን እናት አሁንም ከራሄል ጋር ገጥማ ጽናትን ከናባቷ ጋር
ለመጨቆን ሴራ እየተነሰሰች ነው። እንዲሁም ልጇም እንግዲህ ብሌንም እንግዲህ እሷንም እንዲያው እንትን እያበሳጨቻት ነው ማለት ነው። ምንም የእናትነት በቃ እናት የሆንሽ እንዴ በፊት ነው እንጂ አሁን እናቴ አይደለሽም መሆነሽ ነው እየተቀየርሽው እያለች በጣም በሚያሳዝን መልኩ እሷ ራሱ ብሌን ራሱ እያዘነችባት ነበር። አንቺ ነሽ የተቀየርሽው የሰው እየተከተልሽ እያለቻት እና ጽናትን ለምን ትከተያለሽ? እንዲሁም ደግሞ ጽናትና ብሌን ወደ ትምህርት ገበታቸው ሊመለሱ ነው። እሱም ደግሞ ክፍያውን የሚከፍልኝ ግርማ ነው፣ ትምህርት ልመለስ ነው እያለቻት ነበርና ያን ስትላት ራሱ የተወዲያ ተወዲህ እየላኩሽ ሰራተኛቸው ነሽ ነበር ያቻ ማለት ነው። እንግዲህ አሁንም ሊያጠቁ እየተባበሩ ነው ራሄልና የብሌን እናት ማለት ነው። የሆነ መረጃ ፎቶ ነገር ይዛ በዛ አስፈራሪው ግርማን ብላ እንግዲህ ለብሌን እናት ለወይዘሮ ሮማን እንግዲህ እየተቀባበሉ ይገኛል ማለት ነው። ወይዘሮ ሮማንም እንግዲህ ለልጅ ስላደርገዋለሁ ልጅ በድህነት መኖር የለባትም ብላ እንግዲህ ይህን ነገር ለማድረግ ወይም ደግሞ ጽናትን ለመበቀል አሁንም እየሮጠች ነው ማለት ነው። እንግዲህ የጽናት አባት ከቢሮ ተመልሶ ስራ ጀምሯል። ስለ ደንበኞቻቸው እያወሩ ነበርና በጣም እንደሚመልሷቸውና ያ ስራቸው እንደሚቀጥል ተስፋ እየተደራረጉ ነበር ልጅና አባት ማለት ነው። እንግዲህ ጽናትን ባቢን አንቺ ትወጂዋለሽ እና አትርሹ፣ ታረቁ፣ ይቅር አድርግለት እያላት ነበር የጽናት አባት ማለት ነው። ያው እሷ እንግዲህ ለመጠንከር እየሞከረች ነው። ነገር ግን ደግሞ የሚጎዳ ሰው ያስታውቃልና ከልቧ ወይም ደግሞ ሁሉ ልቧ እንደተጎዳ ሲያየት ዝም ብሎ አባቷ ያው እንደተጎዳች ውስጧ እንደተጎዳ ተረድቷል ማለት ነው። አንቺ እኮ ባፍሽ እንደዛ እያልሽ ነበር፣ ነገር ግን ከልብሽ ወዳጅ አይወጣም እያለት ነበር አባቷ ማለት ነው። ግርማ እንግዲህ ጽናትና ባቢ እንዲታረቁ ይፈልጋል ማለት ነው። ያን ወረቀት እንግዲህ አምጥቶ ለጽናት ሲያሳያት እንግዲህ ባቢም አላረገዘችም፣ የእናንችን ለመለያየት የተጠቀመች ሴራ ነው፣ አላረገዘችም ሲላት በጣም ተደሰተች። ነገር ግን ደስታን ስታጣጥም ቢሆንም ማርጣብኛል በኔ ላይ ብላ ጥላው ሄደች ማለት ነው። በጣም ነው ቅስሙ የተሰበረው። ብሌን መታ እያጽናናችሁ ነበር፣ ሊያስታርቃችኋለሁ እያለችው ነበር ማለት ነው። ብሌን ያው ይታረቃሉ። ነገር ግን ጽናትም ደግሞ ያው ከአሰራው አንጻር መጥፎ ስራ የሰራው ግን ደግሞ እሱም የሚያውቀው ጉዳይ የለውም። ምክንያቱም አቅዳበት ወስናበት ነው ራሄል ይህን ነገር ያደረገችው ማለት ነው። እና እንግዲህ ያሬድና ብሌንም ታርቀዋል። ያው ትክክለኛ ፍቅር ካለ አያስችልም። በጣም ደስ የሚሉ ልጆች ናቸው ሁለቱም ማለት ነው። ብሌንም ያሬድም እንዲሁም ደግሞ ያው ገፋፍታ ያስታረቀቻት ጽናትና ብሌን ደስ የሚሉ ነገር የጓደኝነት ጥግ አላቸው። እንግዲህ የጽናት አባት ጽናትን እንድታረቁ እየገፋፋን ነው ወደ ባቢጋ ማለት ነው። እንግዲህ የብሌን እናት ደግሞ ግርማን ለመረበሽ አሁንም በጣም አደጋ ላይ ልትጥለው እንግዲህ ከራሄል ጋር እየተመሳጠረች ነው ማለት ነው። በጣም ያሳዝናል። ግን እዚህ ድራማ የሚያስታስጠላው የብሌን እናት ናት ማለት ነው። ሰው እንዴት ወደ ሀቅ ያዳል እንጂ ወደ መጥፎ ነገር እሷን ተከተላ ወደ መጥፎ ነገር ትሄዳለች፣ ወደ መልካም ነገር ትሄዳለች፣ ወደ መጥፎ ነገር እንዴት ልጅ ተከትላ ትሄዳለች? እና ያው ገንዘብ አንዳንድ ጊዜ ይሸውዳል። ተጠቅማባት ያው ትጠቀምባታለች እንጂ ራሄል ለሷም ቢሆን አትመለስም። ከዚያ በኋላ እንግዲህ በስተመጨረሻ ምንድን ነው የተደረገው? የሆነ መረጃ ይዛ ያንን እንግዲህ መቀመጫው እንደምታስቀምጥ ነበር የተስማሙት ማለት ነው ራሄልና የብሌን እናት ማለት ነው። ያንን ነገር አደርገዋለሁ ያስ የፎከረች ወጣች ማለት ነው። በስተመጨረሻ ግን የጽናት አባት ጽናትና ባቢ ራሄልን ሊያናግሯት ወደ ፖሊስ ጣቢያ ሲሄዱ እንግዲህ የጽናት አባት ደግሞ ድርጅቱ ጋር ብቻውን ነበርና
እዛ እንግዲህ የራሄል ሰው መቶበት እንግዲህ በጣም ደንግጧል ማለት ነው ጋሽ ግርማ። ራሄል እንግዲህ እዛ ሆና በብሌን እናት ጋር ሆና በጣም እየተከታተለችው ነው ግርማ ማለት ነው። በጣም ያሳዝናል። አንዳንዱ ሰው ሸር ይሳካለታል። ምንም ቢታሰር ራሱ ጅናቱ ራሱ ይሳካለታል። ዝም ጋሽ ግርማ እንግዲህ ወደ ምድርጁ ተመልሶ እንግዲህ ስራውን እያጣጣመ እያለ እንግዲህ ያው ያገጠመው ባናቅም የሆነ ችግር ገጥሞታል ማለት ነው። በጣም ያሳዝናል። ሰው አንድ ጊዜ ይበደል፣ ሁለት ጊዜ ይበደል፣ ግን ዘላለም መበደል በጣም መጥፎነት ነው ማለት ነው። ብቻ እንግዲህ ጽናት ከአባቷ ጋር ደስ ብሏታል። ደስታዋ ይቆየል።